ባለፈው የሽምግልና ፕሮግራሙ መሰረዙ እንደው እንደ በቀላልና እንደዚህ እንደ ቀልድ ማልፈው አልነበረም። ያው ነገሮች ይስተካከላሉና ያጋጥማል። ያው ወደፊት ያው አብረን ልንኖር ነው፣ ትዳር ሊያዝ ነው። ስለዚህ አንድ እኔ የምፈልገው ነገር ካንቺ ምንድነው፣ ስልክ ስደውል ቶሎ እንድነሳ ፈልጋለሁ። ስራሽን አከብራለሁ። ቶሎ በጊዜ ወደ ቤት እንገቢ ፈልጋለሁ። ሌላ ከዚህ የበለጠ ነገር ጽጌ የጽጌ ባል አብይ አህመድ ይመስላል የምትሉ በላይ ካሳዩኝ ደግሞ ምራቁ ዋጥ ያረገ ሰው ነው ማለት በስልክ ያለ በሰል ያለ ለትዳር ይሆናል። ይሄን ነው ገና አሁን ጽጌ ትዳር ልትይዢ ነው። ዳኒ ለትዳር አይሆንሽም። እኔ ኮፈታ የምታረጉኝ ነገር ነው የሚገርመኝ ማለት ነው። በነገራችን ላይ እኔ በኮሜንት ነው ምጽናናው ፈታ ምለው። ማን ነው እንደኔ የአብይ አህመድ የመሰለው ጽጌ ምራቁን የወጥ ያደረገባል አገኘሽ ዳኒ አበቃለት ለየለት በሳቅ። ኧረ እናንተማ ኮምቱ የምር እናንተ ባትቆምጡ እኔ በምንድን ነበር ምዝናናው? ምንድን ነበር የሚወጣኝ ጋይስ? እውነት እኔ ግርም ይለኛል እኮ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም። ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ጽጌ እንግዲህ ትናንትና ማታ ባሏ ከች ብሏል ማለት ነው። እንዳያችሁት ከፊት ላይ በጣም በቃ ቪዲዮ ላይ የሌለ ያልታየ ተአምር አጠይቁኝ ማለት ነው። ውሃ ተደፋባት፣ ተርበተበተች፣ ተንቀጠቀጠች። ክብር ጠቅላይ ሚኒስትራችን እንኳን በሰላም ወደ ጽጌ ዩቲዩብ ቻናል በሰላም መጡ። እኔ እንደናንተ ማለት ነው በጣም የሚያረገኝ ዘና የሚያረገኝ የለም። ኮሜንት ማንበብ በጣም ስለሚያስደስተኝ በኮሜንቶች በጣም ነው የምዝናናው እና ቪዲዮ ራሱ በጣም የሚያዝናና የሚያስቅ ነበረ። እውነት ለመናገር የዶክተር አብይ ታናሽ ወንድም ብዬ ነው የማስበው ስገምት ግምቴ ማለት ነው። እውነት ጽጌ ትዳር መያዝ ከፈለግሽ ይሆንሻል፣ ቀጥይበት። ደግሞ የላይኩ ነው እኮ የሚገርመኝ። ያኔ እየተስማሙ ነው በሚጽፉት ነገር እየተስማሙ ነው። በነገራችን ላይ ልክ ናቸው በጣም አብዛኞቹ ማለት ነው። ወንድ ልጅ ምራቁን ዋጥ ሲያደርግ ብዙ ሲያሳልፍ ብዙ ሲያይ በቃ ትዳር ላይ ሲሪየስ ይሆናል። ገባችሁ? ጥሬ አግብታችሁ ጥሬ ነው የምትሆኑት። ጥሬ እንዳታገቡ እኔ ነግሬያችኋለሁ። የበሰለው ይሻላችኋል። ብዙ ያየ ብዙ ያሳለፈ በቃ ብቻ ግን ያገባ የወለደ ባይሆን ደስ ይለኛል። ግን እድሜው ቢሄድ ችግር የለብኝም። እኔ ከኔ በልጦ 10 አመት ቢበልጥ ችግር የለብኝም። ለምሳሌ እኔ 25 አመት ከሆነኝ እሱ 35 አመት ቢሆነው ምንም አይደለም። በቃ ትክክለኛ እድሜ ላይ ነው። ከ35 በላይ ነው ወንድ ልጅ ደግሞ ማግባት ያለበት ማለት ነው። እዚህ ከጥሬው ጋር ተቀቅለን ጥሬ ሆነን ቀረናል እና ማለት ነው። ስለዚህ ጽጌዬ ምርጫሽን ወድጄዋለሁ፣ ግን በጣም ነው የሚያስደነግጠው። መጀመሪያ ፎቶውን ስናይ እውነት እኔ ዶክተር አብይ ይመስሉኛል ማለት ነው። ልብ ብላችሁ ስታዩት ነው እንደገና የጺሙ የሱፉ የመነጽሩ ምን አስበሽ ነው? ግን ምን አስበሽ ነው? ጽጌ መቼም ዳኒን በቃ በሄደበት ለማስደንገጥ ለማስበጨጭ ነው። ምክንያቱም እሱ ተጫውቶብሻል ጢባ ጥቤ። ስለዚህ ደግ አድርገሻል። አረ ወይኔ እውነት ዙሪያውን ጸብ፣ ጭቅጭቅ፣ ቡጥቡጥ ነው። እንደው ደስ ይበላን እስኪ እናንተ ጋር እንኳን እናንተ ጋርና በአሁኑ ታይም ያለው ደስ የሚል ነገር ማለት ነው። እነ ማነው ጥሩልኝ እነ ኤፋና ያበቃ እነሱ ጋር ደስ የሚል ነገር አለ አሁን ላይ ራሱ ማለት ነውና ሌሎቹ በቃ ጸብ፣ ጭቅጭቅ፣ ቡጥቡጥ፣ ንትርክ ያሰለች ነገር ሲበዛም ይመራል። በነገራችን ላይ እስኪ አንዳንዴ የሚያስቀን የሚያዝናናን አይምሮአችን ፈታ የሚያደርገን ነገር አንጡልን። እንዴ ምን ሆናችሁ ነው እንዴ? ተጣበቃችሁብን? ለማንኛውም ማለት ነው ጽጌ በጣም የትናንትናው የሚያስቅ እንትን የሚል ነገር አለው። ሰውየው ደግሞ እንዳያችሁት እንግዲህ አረ ሰውየው አልኩ ይቅርታ፣ የጽጌ ወደፊት ባል ማለት ነው ሲሪየስ የሆነ ነው። እንደምታዩት እንግዲህ ስልክ ይነሳልኝ። ትልቅ ሰው ሲሆን ምራቅ ሲውጥ የሰው ልጅ እንደዚህ ነው የሚያስበው። ገባችሁ? አስተሳሰቡ ሰፋ እያለ ነው የሚሄደው። እንደ ወጣቱ አይደለም። በምክክር የሚያምን በንግግር የሚያምን ነው የሚሆነው። ገባችሁ? እና እንግዲህ ስልክ ይነሳልኝ ብለዋል። ሽምግልና ቢያናድደኝም አሁን ወጣት ቢሆን ኖሮ ያ ሽምግልና የተሰረዘበት እንዴት እንደሚሆን አስቡት። ግን ጎልማሳ ስለሆነ እኔ ያው መሰረዙ ቢያናድደኝም ግን ደግሞ ይሄም ያልፋል ቤት ቻዋለሁ አለ በቃ። ስለዚህ ትልቅ ሰው በቃ ጽጌ መርጠሻል፣ ያዋጣሻል። ዳኒ መልካም መንጨርጨር ደግሞ አይ ጽጌ የዋ ጋርዱና ቁጭ በላለች። ጋርድም እናቴ ባሪ አይደል እንዴ? እንዳውል ተገትሮ ነው በየቦታው። ወይኔ ግን በጣም የሚያሳዝኑ እኮ ጋርዶች ማለት ነው። መከራቸው ያው ደሞዛቸውም ጨቅ ያለ ነው በርግጥ
ጋርዱና ቁጭ በላለች ማለት ነው። ውሃው ድፍት ሲል ከዛ ኧረ ችግር የለውም ነይ ቁጭ በይ ይላል። ትልቅ ሰው ግራ ነው የሚገባው ሁሉ ነገር ስለሚያልፍ በቃ እርግጥ ስለሚል አሁን አበባውን ሲሰጣት ምናምን ወጣት ቢሆን እንዴት እንደሚያረጋት ነው ምን ተውት። እሷ ራሱ እንዴት እንደምትሆን ነበረ። ትልቅ ሰው ስለሆነ ተንቀጠቀጠች። አበባውን ስትቀበለው እየፈራች እየተሳቀቀች ብላ ታሸተው። ለማንኛውም ደግሞ የረሳሁት ነገር ማለት ነው ትናንትና ማህተሟን ታድርግ። ለምንድን ነው ማህተሟን ስታወልቅ ዝም የምትሏት? ሂጅበት የኔ ቀበጥ ብቻ ማለት ሳይሆን ማህተቧን የምታጠፋውን ነገር ታስተካክል ንገሯት ብዬ ባልኩት ኮሜንት አንድ እህቴ አንቺስ ሁለት ሃይማኖት ሆነው አብሮ ሆነው ለምን አትናገሪያቸውም ማለችኝ። እና ያው ፍቅርና ኩፉን እንደሆነ ስለማቅ ያው በዚህ አካውንት እነሱ ስለሆኑ ማለት ነው። ለመጀመሪያም ለመጨረሻም ነው በነገራችን ላይ እነሱ የምደግፈው። ሲቀጥል ደግሞ እኔ ተቃራኒ ሃይማኖት ነው እንዲቀጥሉ አይደለም። በቃ ለማንኛውም ምንም አልፈልግም። አሁን ምንም አልፈልግም። ጊዜው ሲደርስ ሁሉንም የምታዩት ስለሚሆን ብዙ መናገር አልፈልግም። በወቅቱ እኔም ተከራክሬ ብዙ ነገሮችን እንትን ብያለሁኝ። ግን ደግሞ ከነገሮችን እንትን ስል እግዚአብሔር ይፈቀድ ይሆናል ብዬ በማሰብ ቀጥያለሁ ማለት ነው እንጂ ከዚህም በኋላ ከዚህም በፊት ከዚህም አሁንም የሚቀጥል ነገር የለም። ሁለት ሃይማኖት ሆነው ሲመጡ እኔም እንደማንኛውም ሰው የምቃወም ሰው ነኝ ማለት ነው። እና ዝርዝሩን አሁን መናገር አልፈልግም። ጊዜው ሲደርስ ሁሉም በጊዜው ስለምታዩት በጸሎት ብቻ እናስባቸው። ግን ጽጌ አሁን እሷስ ቢያንስ መስቀል ነው ያወለቀችው። ቀለል አድርገሽዋል። ግን መስቀል ማለት ኃይላችን ነው። ምንም ሁለቱም አንድ ነው። ሌላም ሃይማኖት አገባሽ መስቀልሽን ማወለቅሽ ሁለቱም ክደት ናቸው። ስለዚህ ሁለቱም ተገቢ አይደለም። በኔ ሳልና ፍቅርን ደግሞ አትናገረትም ላልሽው በደንብ ነው መናገራት። ወላ በውጪ በውስጥ በዙሪያው ነውና ያ ደግሞ የነሱ በጊዜ ሂደት የሚስተካከል ነገር እንጂ ባንዴ ይዘልሽ የምትገቢበት አይደለም። ጽጌ ግን ወዲያው ሲጀመር የሚያስገድዳትም ነገር ስለሌለ ነው። ገባሽ? ለማንኛውም እህቴ ትረጅኛለሽ ብዬ ተስፋ አደርጋለሁ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። ቤተሰብ የኛም ልጆች አዲስ ጦርነት ተጀምሯል። ፋንዲሾች ግሬቶች ወዴት ናችሁ? ገባ በሉ። ሰልፋችንን እንግዲህ በተራ እናደርገዋለን። ሰላማዊ ውይይት ነው ከዚህ በኋላ የሚኖረን እንጂ ጸብ፣ ጭቅጭቅ፣ ቡጥ ንትርክ ምናምን የለም። ኦኬ ጋይስ፣ በመጣልን ቪዲዮ የራሳችንን ነገር ቡናችን እያፈላን እንፈታፍታለን። ስለምትከታተሉኝ ከልብ አመሰግናለሁ። በትናንትና ቪዲዮ ፈታ እያላችሁ ነበረ። ይቀጥላል ፈታ ማለታችን። መልካም ጊዜ። ቻው ቻው።